ኤደንና ዳግም ከቤት ተባረሩ። ኤደን ከአሳዳጊዋ ማለት ነው። ዳግም ደግሞ ከቤት ከተከራየበት ቤት ሰላም አባረዋለች ማለት ነው። ሁለቱ አንድ ላይ ተገናኝተዋል ማለት ነው። ምክንያቱም ዳግም የራሱ ቤት ሌላ ቤት ተከራይቷል። አሁን ላይ ታዲያ ብሌንና ዳግም ተገናኝተዋል ማለት ነው። እንግዲህ ብሌን የወጣችበት ምክንያት ግልጽ ነው። አንደኛ ነገር አሳዳጊዋ ራሱ ከቤት ውጭ እያለቻት ነበር። ማለትም ወይዘሮ ገነት ዓይንሽን ማየት አልፈልግም ብላታለች። ይህንን ያለችበት ምክንያቷ እንግዲህ ቃል ነች ማለት ነው። ቃል የሰው ስልክ አንስታ ማለትም የኤደንን ስልክ አንስታ ከአሳዳጊዋ ጋር ኤደንንና አሳዳጊዋን አጣልታለች ማለት ነው። ያልሆነ ነገር በመዘባረቅ የዘባረቀችው ነገር ምንድን ነው የሚለውንም ደግሞ የምነግራችሁ ይሆናል ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ውስጥ ጀምሮ በላይክ ጀምሮ ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ እጅግ ተወዳጁን አደራ የተሰኘውን ድራማ ይዤላችሁ መጥቻለሁ ማለት ነው። ተወዳጆች እንግዲህ በዚህ ድራማ ላይ በጣም ብዙ ትምህርቶችን ቁም ነገር አዘል ነገሮችን የምንጨብጥበት ነው። የሰላምዬ ታሪክ በተለይ በስደት ላለን ብዙ የሚያስተምረን ነው። በስደት ስንኖር ብዙ ነገሮችን ያጋጥማሉ። አሁን ወደ ጉዳዩ ወደ ድራማው ስገባላችሁ ግን እንግዲህ ብሌን ፍሌሹን ወስዳ ያስቀመጠችበትን ቦታ ራሷ ማለት ታውቃለች ታስታውሳለችም ጭምር ማለት ነው። እንግዲህ ወስዳ እሷ ፍሌሹን ያስቀመጠችው ከፍራሿ ላይ ነበረ። ፍራሿ ላይ እንግዲህ ብርድ ልብሱን ገለባ አድርጋ እዛ ውስጥ አስቀምጠዋለች። እንዳስቀመጠች እርግጠኛውን 100% ታስታውሳለች። ነገር ግን በራፍ ላይ ቆማ እያየቻት ስለነበረ ቃል ማለት ነው ብሌን ልክ እንደወጣች ቃል ገብታ ፍሌሹን በማንሳት ወስዳ ኮፒ አድርጋ ከዚህ በኋላ በእጄ ነህ አቶ በኃይሉ ከዚህ በኋላ ምንም ነገር ማድረግ አትችልም እያለች እሱን ለማስፈራራት ስትል እንግዲህ ልጅቷን ችግር ውስጥ ሰዳታለች፣ ችግር ውስጥ አስገብታታለች ማለት ነው። ነገር ግን አቶ በኃይሉ ኮፒ እንደተደረገ አላወቀም። ቃል አዎ እውነት ነው ግቢ ውስጥ ነው የጣልሽው፣ እኔ ደግሞ ወደዛ ወደዚህ ስላገኘሁት ብላ ስትሰጠው እሱም እንግዲህ እሺ ብሎ ተቀብሎ ወስዷልኝ። ከወሰደ በኋላ በ5 ደቂቃ ውስጥ እኮ እኔን ችግር ውስጥ ሊከት የሚችል መረጃ ውስጡ ላይ አለ ብሏል። እንግዲህ ያ መረጃ ደግሞ ከአንድም ሁለት ሰው ኮፒ አድርጎታል። ያው የመጀመሪያው ሰው እንደምናውቀው ዳግም ሲሆን የሁለተኛዋ ደግሞ ቃል ነች። ሁለቱ ኮፒ አድርገውታል ማለት ነው። ከዚህ በኋላ አቶ በኃይሉ በእጅ ቁጥጥር ስር ውስጥ ነህ፣ እንደፈለኩ ነው የማሽከረክርህ፣ ይህንን ካላደረኩ እኔ ቃል አይደለሁም ብላለች ማለት ነው። በእርግጥ ቃል በጣም ኃይለኛ ልጅ ናትኝ፣ በጣም ኃይለኛ። ይህንንም እንግዲህ ደግሞ አቶ በኃይሉ ፈልጎት ነው ለሳሚ ደውሎ ሳሚን ምን ነበረ ብሎት የነበረው በጣም ኃይለኛ ልጅ፣ አደገኛ፣ ምንንም ነገር የማትፈራ ብቻ በቃ ስትሮንግ የሆነች ልጅ ነበረ ያለው። እሷም እንግዲህ ስትሮንግ ሆና በዚህ ልክ እያንቀጠቀጠችው ትገኛለች። በተለይ ፊውቸር ወደፊት ደግሞ ከዚህ በበለጠ ማለት ነው እኔ ቃል አይደለሁም እግሬ ስር ተንበርክኮ ካለመነኝ ዋጋ አስከፍለዋለሁ ብላለች። እሷ ይህንን ዋጋ ልታስከፍለው እያሰበችው አንዴ በጥፊ ስላጮላት ነው ማለት ነው። ይህንንም አካልን እውነት ለመናገር ብሌን በሱ እጅ አንዴ እንደገና ደግሞ አሁን ቃል በጥፊ መተታታለች ማለት ነው ብሌንን። ይሄ ትናንትና እኔን በኃይሉ ሲመታኝ ዝም ብለሽ ቆመሽ ለተመለከትሽው ዋጋ ነው፣ ሌላውን ደግሞ እየቆየን የምትከፊ ይሆናል ብላታለች። እንግዲህ ሌላም ልታስከፍላት ያሰበችው ነገር አለ ማለት ነው። ሰላምዬ ደግሞ እንግዲህ ትክክለኛ ልጇ ብሌን መሆኗን የምታውቅበት ጊዜ የቀረበ ይመስላል። ምክንያቱ ደግሞ ሳሚ ማለትም የአቶ በኃይሉ ረዳት ማለት ነው ወስዶ እንግዲህ ለብሌን እናትሽ በህይወት አለች፣ እናትሽ ሰላም ሞታለች ብላ ያስረዳችሽ አሳዳጊሽ እናትሽ በጣም ውሸታም ናት፣ በዛ ላይ ደግሞ ጥሩ ስራ አልሰራችም፣ አንቺን ያልሞተችውን እናትሽን ሞታለች ብላ አርደታሻለች፣ ስለዚህ መጥፎ ሰው ናት ብሎ ነግሯታል። ይህንን ያደረገው ዳግምን ለመበቀል ነው። ምክንያቱም ዳግም እንግዲህ ፍሌሹን አምጣ ቢለው ለሳሚ ደግሞ እሱ ፍሌሹን መስጠት አልቻለም። ምክንያቱም ለእሱ ፍሌሹን ሰጠ ማለት የብሌን እናት እዚህ ጋር ማለትም የብሌን አሳዳጊ የሆነ ነገር ልትሆን ትችላለች። ስለዚህ እኔ ራስ ወዳድ አይደለሁም ብሌንዬ፣ አንቺም ቢያንስ እንኳን እናትሽን አጥተሽ ደግሞ አሳዳጊሽን ማጣት የለብሽም በማለት
እንግዲህ ፍሌሹን መልሶላታል። ምንም እንኳን እሷ ደግሞ ስታስቀምጠው ቃል ሰርቃ ብትወስደውም ማለት ነው። ከዛ በኋላ ዞሮ ዞሮ ግን መግባት ያለበት ቦታ ፍሌሹ ገብቷል ማለት ነው። አቶ በኃይሎች ገብቷልኝ ፍሌሹ። ነገር ግን አሁን ላይ እንግዲህ ምንድን ነው ማድረግ ያለብኝ እያለ እያሰበ ነበረ ማለት ነው ሳሚ። ታዲያ ስራ የፈታው ሳሚ ማለት ነው የታዘዘውን ስራ አቶ በኃይሉ ያዘዘውን ከመስራት ይልቅ እነዚህን ሰዎች እንዴት አድርጌ ላንቀጥቅጣቸው በሚል እሳቤው ማለት ነው የወይዘሮ ገነትን ደውሎ ነግሯታለኝ። ቆይ አንተ ልጄን ዛሬ አመጣልሻለሁ ብለኸኝ እኮ ደጅ ደጁን ሳይመሽ መቼ ነው ልጄን የምታመጣልኝ ስትለው፣ አዎ ልጅሽን አሁን አላመጣውም፣ ምክንያቱም አድርግ የተባለውን ነገር ማድረግ ባለመቻሉ። አድርግ የተባለው ነገር ብዙ የሚከብድ ነገር አይደለም፣ በጣም ቀላል ነገር ነበረ። እሱ ግን ያንን ለማድረግ ዝግጁ ስላልሆነ አንቺም አንድ ቀለል ያለች ቅጣት ትቀጫለሽ ብሏታል። እሷ ደግሞ ማለት ደግሞ ምንድነው የምቀጣው ስትል አሁን ይደርሳል እሱስ ብሎ ከእሷ ዘግቶ ከትንሽ ደቂቃ በኋላ ነው እንግዲህ ብሌን ጋር የደወለው ማለት ነው። ብሌንንም ደውሎ እናትሽ እንደዚህ እንደዛ ናትኝ ምናምን ብሎ ሁሉንም ነገር ማለት ነው። ሁሉንም ማለትም እንግዲህ አሳዳጊሽ ደብቃሻለች፣ ሰላም በህይወት አለች። በዚህ ሰዓት ታዲያ ብሌን ያቃጨለባት ነገር አለ። አንደኛ ነገር አቶ በኃይሉ ይሄ ፊት ታስታውሸዋለሽ፣ ለሴራ ነው የገባሽው። እኔ እኮ ነኝ የዋሁ እንዴ! እንዴት ነው የቤት ሰራተኛ ነኝ ስትይ አምኜ የተቀበልኩሽ? ይሄ ፊት ለአንቺ አዲስ አይደለም ያላት ነገር አሁን ላይ ትዝ እያላት ነው ማለት ነው። ሁለተኛ ነገር ደግሞ በተለይ ቃል እኮ አይደለችም ትክክለኛ ልጅሽ ሲል፣ እሷን ደግሞ ለበቀል ነው የመጣሽው ሲላት፣ ይሄ ነገር ምን እየተካሄደ ነው ይሄ ነገር ብላ አሁን ላይ ብሌን ማሰብና ማሰላሰል የጀመረች ትመስላለች ማለት ነው። ሌላው እንግዲህ ዳግም ነው። ዳግም እንግዲህ እናቴን ምንም ነገር እንዳታደርጋት፣ የምትፈልገውን ነገር አደርግልሃለሁ። ደግሞ ስኮ አቶ በኃይሉን ለማስፈራራት እኮ ችግር የለውም፣ ምክንያቱም እኔ እኮ ኮፒ አድርጌዋለሁኝ ሙሉውን፣ ስለዚህ እሱን ማስፈራራት እንችላለን ቢለውም ሳሚ ግን ባክንስ እሱ ነገር አይረባም፣ ምክንያቱም አንተ እሱን ብትለውም እሱ ማቆም አይችልም። እኔን ለመንግስት ወይም ደግሞ ለህግ አሳልፎ ሊሰጠኝ ይችላል፣ እኔ ወንጀል የሰራሁበት ቪዲዮ እዛ ውስጥ ስላለ ብሎታል። አሀ እንደዛ ከሆነ በለኔ ማስቀድሜ ለፖሊስ አሳልፌ ከመስጠቴ በፊት ይልቁንስ የእናቴን አድራሻ ብትልክልኝ ይሻልሃል እያለ እርስ በርስ እንግዲህ ራሳቸውን እያስፈራሩ ይገኛሉ ማለት ነው። እንግዲህ ማን ነው የሚችለው ወይም ደግሞ ማን ነው ሊያመልጥ የሚችለው የሚለውንም የምናይ ይሆናል ማለት ነው። እንግዲህ ወይዘሮ ገነት በጣም ጭንቅ ላይ ወድቃለች። ወይዘሮ ገነት እንዴት በእኔ ስም እንዴት እናቴ በሽተኛ ናት ብለሽ እንዴት በእኔ ስም ትለምኛለሽ ልጅ እንዴት ብላ በጣም ተናዳ ተርመጥምጣ ማለት ነው። እውነት በጣም 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 ተናዳ ከመጠን በላይ ማለት ነው ተናግራለች። ታዲያ በዚህ ሰዓት እንግዲህ ያደረገችው ነገር ደግሞ ብሌን ምንድን ነው እማዬ እኔ ምንም ነገር የምትይውን ነገር አላውቅም፣ እኔ ምንም ያደረግኩት ነገር የለም ሲጀመር ብትላትም ወይዘሮ ገነት ግን ፈቃደኛ አይደለችም ብሌንን ለማዳመጥና ብሌንን ለመስማት። ታይ በቃ ከዚህ በላይ የተናገርሽ አታቁሴኝ፣ እስካሁን የቆሰልኩት ይበቃኛል፣ ከዚህ በላይ የተናገርሽ እንድታቆሴኝ አልፈልግም፣ አታቁሴኝ ተይኝ ብላታለች። ተይኝ ተይኝ ልጄ ተይኝ፣ እኔ ቆስያለሁ። እንዴት እንዴት ጭራሽ እናቴ በሽተኛ ናት ብለሽ በእኔ ልመና። ብቻ በጣም 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 ነው የተናደደችው ማለት ነው፣ በጣም በሚባል ደረጃ። ታዲያ እንግዲህ በዚህ ሰዓት ብሌን ደግሞ እንዴ እማዬ እኔ እኮ የምታወሪው ነገር አላውቀውም፣ ቆይ ስለምንድን ነው የምታወሪው ስትላትም ተይ የማወራው ስለምን እንደሆነ ገብቶሻል፣ እያወቅሽ አታጥፊ ልጅ፣ ማወራው ስለምን እንደሆነ በደንብ ነው የገባሽ እያለች እንግዲህ እየተናገረቻት ትገኛለች ማለት ነው። እሷም እማዬ እኔ እንኳን የምትይው ነገር አላውቅም ስትላት ስልክሽን እኮ አንስታ አሰርሽ አናግራኛለች፣ እኔ ብር ሰጥቻታለሁ፣ ገንዘብ ሰጥቻታለሁ፣ እናቴ ደካማ ነች ብላኝ፣ እናቴ ደካማ ነች ስላለችኝ እኮ ነው የሰጠዋትኝ ብላለች። እና እኔን ደካማ ናት እናቴ እያልሽ በእኔ ስም እየለምንሽ ነው፣ እኔ ደግሞ የታማሚ ነኝ እንዴ እናቴ የካንሰር ታማሚ ናት ብለሽ ብር የምትለምኝብኝ ብላ እንግዲህ አቶ ወይዘሮ ገነት ማለት ነው በጣም ተናዳ ተናግራታለችኝ። እና በዚህ ሰዓት እንግዲህ ብሌን በጣም ነው ያዘነችው። ቆይ ይሄን ማን ሊያደርግ ይችላል እንዴ? እትዬማ ይሄን ልታደርግ አትችልም።
ብላ በጣም በጣም ተናዳ አሰሪዋን ወይም ደግሞ ትክክል በትክክለኛው እናቷን አሁን ላይ ደግሞ አሰሪዋን ማለት ነው ሰላምን ቤትዬ እኔ እኮ አምኜሽ ነበረ፣ እንዴት እንደዚህ ታደርግኛለሽ? እንዴት እኔ ያላልኩትን ብለሽ ከእናቴ ጋር ታጣየኛለሽ? እኔ በጣም ነበረ የወደድኩሽ፣ በጣም አዝናለሁ ብላ በጣም ተኮሳትራለች። በዚህ ሰዓት ታዲያ ሰላም ደግሞ እንዴ ብሌን ምን ሆና ነው ስትላት ቃል ምን ብትል ጥሩ ነው አይ እናቷ ጋር ስለተጣላች ለዛ ይሆናል ምንም ብላለች። ግን የዚህ ሁላ መንስኤና ምክንያት ማናት? ቃል ነች ማለት ነው። ቃል እንግዲህ ወዲያ ወዲህ እያደረገች ነገር ሰውን ማጣላቱን ተያይዘዋለች ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል ስንል ቃል አሁን ላይ የተማመነችው ነገር አላት። ከዚህ ቤት ንቅንቅ አልልም፣ ከዚህ ቤት አልወጣም፣ ትክክለኛ ልጅ አይደለችም ብሎ እንደ ቀልድም ይሁን ስለተናደደም ይሁን በቁም ነገርም ይሁን ዞሮ ዞሮ የተናገረውን በአሁን ላይ እሱን በጣም ነው ሰቃዩን የማበላው። ምክንያቱም ቪዲዮ ግን ለመንግስት ነው አሳልፌ የምሰጠው እያልኩኝ አንቀጠቅጠዋለሁ። ገና እኔ ቃልን አላወቀኝም ለካ እያለች በአቶ በኃይሉ ላይ እየፎከረችበት ትገኛለች ማለት ነው። እንግዲህ ሳሚ ደውሎ ቃልን ማለት ነው የብሌንን ስልክ ቁጥር ስጭኝ ብሏታል። በዛ ሰዓት ታዲያ እንዴ ምን ሊሰራልህ ምን ሊያደርግልህ በጣም የተጨነቀችው። ምክንያቱም ሳሚ ደግሞ እንዳያዋርዳት ፈርታ ማለት ነው። በእርግጥ እሷ ስላላየችው ነው እንጂ ፍሌሹን ኮፒ ያደረገችውን ሙሉ መረጃውን ብታዩ የሳሚ ጉድም እዛ ጋር ተቀምጧል። ሳሚ ደግሞ ለእሷ ፍቅረኛ ሆነው ሳሚ የሰራው ብዙ ወንጀልና ብዙ ጉድ እዛ ፍሌሽ ውስጥ አለ ብለዋል አቶ በኃይሉ ማለት ነው። በዛ ሰዓት ታዲያ እንግዲህ ሳሚ ቆይ እኔ የሰራሁት ወንጀል እዛ ፍሌሽ ውስጥ ምን ይሰራል ሲለው ባክን ያልተጠየቀውን አትዘባርቅ፣ ዝም ብለህ እኔ የማዘን ብቻ ታዘዝ፣ የምልህን ካደረግ ምንም የሚወጣብህ ነገር የለም። አይደለም አንተን ይቅርና ትልልቅ ባለስልጣናትን እንኳን በዚህ ቪዲዮ እና በዚህ ፍሌሽ እያስፈራራው ነው የፈለኩትን ነገር የማስፈጽማቸው ብሏልኝ። ስለዚህ አቶ በኃይሉ በጣም ትልቅ ወንጀለኛ ሰው ነው። ይህንንም ለዳግም ነግሮታልኝ። ዳግምም ራሱ ለብሌን ነግሯታል። ምን ብሏን እንደ በኃይሉ አይነት በምድር ላይ ጨካኝና አረመኔ ሰው የለም፣ እኔንና እናቴን ራሱ ያለያየን እሱ ነው ብሎ ሙሉን የነገራት ማለት ነው። በጣም ነው ያዘነችው እሷ ራሱ። እንግዲህ በቀጣይ ምን ሊፈጠር ይችላል የሚለውን ቀጣዩን ይዤላችሁ የምመጣ ይሆናል። ከዚህ ግን የምንማረው ነገር ምንድን ነው ስንል እንደ ቃል አይነት በጣም ብዙ ሲኦል የሆኑ ሰዎች ስለሚኖሩ በህይወታችን ማለት ነው ወደ ቀኝ ወደ ግራ ወደ ኋላ ወደ ፊት ብለን አስተውለን ህይወታችንን መምራት ግድ ይለናል ብዬ አስባለሁ። እናንተ ምን ተማራችሁበት ከድራማው የሚለውን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ተወዳጆች ወዳችኋለሁ። ባይ ባይ። ላይክ ሰብስክራይብ ማድረጋችሁን አትርሱ የኔ ተወዳጆች።